እንኳን ወደዚህ የሚታዩት ዓለማት በሙሉ ጸጥ ወደሚሉበት፣ ተራሮች ጸጥ ረጭ ወደሚሉበት፣ የሰው ልጅ ዓለም ዝም ወደሚልበት፣ መንፈሳዊ ዓለማት ብቻ ወደሚንቀሳቀሱበት ወደ ተወደደችው ወደ ሌሊት ጸሎት ሰዓት በሰላም መጣችሁ። በዚህ ሰዓት የሚጸልይ ሰው ሰማያት የሚከፈቱለት፣ እግዚአብሔርን በክብር የሚገናኝ፣ የጨለማ ዓለም ወጥተው ለመስራት በሚንቀሳቀሱበት ሰዓት ላይ ጸጥ የሚያደርግን የመንፈስ ቅዱስን ኃይል የሚካፈል ሰው ነው። አስተውሉ። ይህ የሌሊት የጸሎት ሰዓት እናንተ ብቻ ሳትሆኑ ኢየሱስ ክርስቶስ በሥጋው ወራት ለመጸለይ የሚመርጥበት ብቸኛ ሰዓቱ ነበረች። ስለዚህ ኢየሱስ ካደረገው እኛ ደግሞ ካደረግን እንዲሁ ለመንቃት ጊዜ ስለቀናን ሳይሆን እግዚአብሔር ዕድል ስለሰጠን ነውና ዕድለኞች ናችሁ። ይህንን በልባችሁ ይዛችሁ የተነሳችሁት አልጋችሁ ስር ለመንበርከክ ወደሆነ መንበርከክ ያጠጋ ብላችሁ ለመንበርከክ ሳይሆን ወደ እግዚአብሔር ዙፋን ለመግባት እግዚአብሔር ደግሞ ሰማያትን ከፍቶ ሊቀበላችሁ የተዘጋጀ አምላክ እንደሆነ እያመናችሁ እንድትቀርቡ ፈልጋለሁ። እናንተ ያላችሁት በዚህ ሰዓት በእግዚአብሔር ፊት ነው። እግዚአብሔር ፊት ያለ ሰው ደግሞ በሥጋው ያለበትን ቦታ ሳይሆን የሚያስበው መንፈስ ዓለም ላይ ከማን ጋር እያወራ እንደሆነ ነው የሚያስበው። ስለዚህ እናንተ እያወራችሁ ያላችሁት ኢቭን ከኔ ጋር ሳይሆን ከእግዚአብሔር ጋር ነው። እግዚአብሔር በመንፈስ ቅዱስ ሆኖ በእናንተ መንፈስ ላይ ድምፁን እያፈሰሰ ነው። ጸሎታችንን እንጀምራለን። በጌታ በኢየሱስ ስም እያመሰገንን እንጸልያለን። ምስጋና ሰማያትን ይከፍታል። ምስጋና እግዚአብሔርን ያቀርባል። ምስጋና ያልተለወጡ ነገሮች ዙሪያችን ላይ ካሉ እነሱን ትተን እግዚአብሔርን እያየን ስናመሰግን ነገሩ ለእግዚአብሔር መልስ መስጠት ይጀምራል። ዝም ያሉ ነገሮች ይናገራሉ። ጸጥ ያሉ ጉዳዮች ይከፈታሉ። ተስፋ የተቆረጠባቸው ነገሮች ከሰማይ ይከፈትላቸዋል። አመስግኑ። የሚያመሰግን ሰው እግዚአብሔርን እያየ ስለሆነ የሚያመሰግነው ለእርሱ የሚሰራለት እግዚአብሔር ነው። ሃሌሉያ። እናከብርሃለን እግዚአብሔር አባት ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም በዚህ በሌሊት ሰዓት አንተን ለመገናኘት ኢንካውንተር ለማድረግ እግዚአብሔር ሆይ ከተፈጥሮ ስርዓት ውጪ አምላካዊ በሆነው መልኩ አንተን የማገኝበት ስለሆነ ስለዚህ ድንቅ ዕድል አመሰግንሃለሁ። ብዙዎች ተኝተው ሊሆን ይችላል። ብዙዎች ደግሞ በምርጫቸው ሳይጸልዩ አልፈውት ሊሆን ይችላሉ። ምሽት ብቻ መስሏቸው አልፈው ሊሆን ይችላል። አንተ ግን ትንሿን ብርሃን በውስጣችን ከተህ እግዚአብሔር ሆይ አንተን እንድናውቅ ያንተን ጊዜ እንድናውቅ ቀርበህ ሳለህ እንድንጠራ ልቦናችንን ስላቀና መንፈሳችንን ስላነቃቃ ስጋችንን እንድናሸንፍ ስለመከርከን እናመሰግንሃለን፣ እናከብረሃለን። ይህ ብቻውን አንተን ለማመስገን ርዕስ ነው። እግዚአብሔር አባት ሆይ በናዝሬቱ ጌታ በኢየሱስ ስም ለእኔና ለወዳጆቼ ለቤተሰቤ ለማገለግላቸው ሰዎች አብሬያቸው ለሚጸልይ ለዚህ ለጸሎት ህብረት ሰዎች ይህንን ዕድል የተባረከና የተወደደን ነገር ስለሰጠን እግዚአብሔር ሆይ ይህ ከምንም ስጦታ በላይ ነውና እናመሰግናለን። አባት ሆይ አንተ ስለሰማህን ብቻ እናመሰግናለን። ባህርን ባትከፍል፣ ነገሮቻችንን ባትቀይር፣ ህይወታችንን ባታድሰው፣ ሌላ ተጨማሪ ነገር ባታደርግ፣ መና ባታወርድ፣ ህይወት ባታስተካክል ፍቅርህ ብቻ በቂ ነው። ባንተ መደመጥ ብቻ በቂ ነው። ባንተ ፊት መታየት ብቻውን በቂ ነው። አንተን የመሰለ ትልቅ አምላክ ዙፋኑን ጥሎ እኛ ጋር መጥቶ እኛን መስማቱ ብቻውን፣ እኛን ማዳኑ ብቻውን፣ ወደ እኛ መቅረቡ ብቻውን በቂ ነው። እግዚአብሔር ያደረክልን ብዙ ነው። እግዚአብሔር የሆንክልን ብዙ ነው። ዕድል አመቻችተህልን ካንተ ጋር እንድንሆን፣ ካንተ ጋር እንድንቀር፣ ካንተ ጋር እንድንቀመጥ፣ ካንተ ጋር እንድናሳልፍ የቀረብከን እግዚአብሔር ሆይ አመሰግንሃለሁ። አንተ የሩቅ አምላክ አይደለህም። አንተ ቅርባችን ነህ። ለዚህ ነው መጽሐፍ ቅዱስ እግዚአብሔር ቃል ሲናገር ጌታ ግን ቅርብ ነውና በነገር ሁሉ በጸሎትና በምልጃ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በጌታ በኢየሱስ ስም አንጨነቅም። አንተ ቅርብ ነህ። አንተ አጠገባችን ነህ። አንተ መንፈሳችን ውስጥ የምትኖር አምላካችን ነህ። እግዚአብሔር ሆይ ስለዚህ ቅርበት እናመሰግናለን። ስለቀረብከን እግዚአብሔር ሕዝብህ ያልሆነውን ሕዝቤ ስላልከን፣ ልጆችህ ያልነበርነውን ልጆቼ ስላልከን፣ እግዚአብሔር በእኛ ዘር ውስጥ ስለምትመለክ፣ ከኔ ቀጥሎ በሚኖር ዘር ውስጥ ስምህ ስለገባ፣ ቤተሰቤን ስለዋጀህ፣ የኔን ዘር የሚቀጥለውን ትውልድ እግዚአብሔር ልጆቼን የልጅ ልጆቼን ከሚቀጥለው ትውልድ ጋር ስምህ ስለሚታተም ኢየሱስ እየተባለ በቤተሰቤ ውስጥ ስለሚጠራ ወደፊቴ ላይ ስለገባ ስለቀረብከኝ የዙፋን አምላክ ሆይ በክብር የምትኖር አምላክ ሆይ አባቴ ስለሆንክ አመሰግንሃለሁ። ወዳጄ ስለሆንክ አመሰግንሃለሁ። ቤተኛ ስለሆንክ አመሰግንሃለሁ።
ሰው ብርቱ ወዳጅ፣ ሰው ጠንካራ ወዳጅ፣ ሰው ሀብታም ወዳጅ ሲኖረው ይኮራል፣ ውስጡ ኮንፊደንስ ይሞላዋል። እግዚአብሔር ሆይ አንተ የኛ ወዳጅ፣ የኛ ቤተኛ፣ የኛ አማካሪ ስለሆንክ፣ መንገድ ጠቋሚ ስለሆንክ፣ እግዚአብሔር መሪያችን ስለሆንክ እናመሰግንሃለን። እንደው ማን ነው ካንተ የሚነቀንቀን? ማን ነው ካንተ የሚለየን? ማን ነው ቅርበታችንን የሚወስድብን? ማን ነው እግዚአብሔር እኛን እንዳይቀርብ ማድረግ የሚችል? ለዚህ ነው መጽሐፍ ቅዱስ ሲናገር ረሃብ ቢሆን፣ እርዛት፣ ሞት እንኳን ቢሆን፣ የሰማይ መላእክት ቢሆን ከእግዚአብሔር ፍቅር ሊለየኝ እንደማይችል ተረድቻለዋል። በጌታ በኢየሱስ ክርስቶስ ስም የሚመጣ የሚሄድ የሚፈጠር የተፈጠረ ጌታ ሆይ ከሰማይ የመጣ ከምድር የመጣ ከመላእክት አካባቢ ቢሆን ከሰው ልጅ ከምንም አይነት ስፍራ ቢገኝ እግዚአብሔር አንተ እኛን ከቀረብክበት አቀራረብ አንተን ከኛ ማስጣል የሚችል እግዚአብሔር እንዳትቀርበን ማድረግ የሚችል አካል ስለሌለ አከብርሃለሁ በኢየሱስ ስም። እቤቴ ውስጥ ሰላም ስለሆንክ የሚያስጨንቁንን ነገር ስለመታ እግዚአብሔር ሆይ ሐሳባችንን የወጠሩ ነገሮች እንደወጠሩን ስላላጠፉን እናመሰግንሃለን። ስላልቆምን እናመሰግንሃለን። ስላልጠፋን እናመሰግንሃለን። ለጠላታችን ሲሳይ ስላላደረግከን፣ ጠላት እልል ስላላለብን እናከብርሃለን። እግዚአብሔር ሆይ በእኛ ምክንያት ጠላት የደስታን ድንኳን ስላልደኮነ እናመሰግንሃለን። ሐሴት አልሆንም። በጠላቶቻችን መንደር ጭብጨባና እልልታ አልሆንም። እግዚአብሔር ሆይ አንተ እንድናመሰግን፣ በአንተ ፊት ጭብጨባ እንድንሆን፣ ላንተ መስዋዕት እንድንሆን፣ ላንተ ምስጋናን እንድናቀርብ እድል ስላመቻችህልን፣ ይኸው ካንተ ጋር ስላቆምከን፣ ይኸው ካንተ ጋር ድጋሚ ቆመን አምላክ አለን እንድንል እግዚአብሔር ሆይ አምላክ ስለሆንከን እናመሰግናለን። ታውቃላችሁ ኢየሱስ አልዓዛር ፊት ቆመና የሞተው ሬሳ ፊት ቆሞ እንደዚህ አለ። ተነስ ብሎ እንድነሳ ሳይሆን የጸለየው እንደዚህ አለ፣ አባቴ ሆይ ስለሰማኸኝ አመሰግናለሁ አለ። ለካ መሰማት ይመሰገንበታል። እግዚአብሔር ስለሰማኸን እናመሰግናለን። ሁል ጊዜ ጆሮ ወደኛ ስለሆነች፣ ዓይንህ በእኛ ላይ ስላለች እናመሰግናለን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዓይኖቼን ባንተ ላይ አጠናለሁ፣ ዓይኖቼን ባንተ ላይ ጽኑ አድርጌ እመለከትብሃለሁ፣ አይብሃለሁ፣ ሁሉንም ነገር አያለሁ። በጌታ በኢየሱስ ስም እንደዚህ አይነት እይታ ስለኛ ስላለ ዓይኖች ስለማይለየን ስለሚከታተለን እናመሰግናለን። እንዲሁም ዕብራውያን መጽሐፍ ላይ እግዚአብሔር ቃል እንደዚህ ይላል፣ እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተገለጠና የተራቆተ ነው። መውጣታችንና መግባታችንን በሚጠብቅ በሚቆጣጠረን በአምላካችን በወዳጃችን በጠባቂያችን ለክፉ አሳልፎ በማይሰጠን በእግዚአብሔር ፊት ሁሉ ነገር የተገለጠ ነው። እኛነታችን የታወቀ ነው። ደካማነታችን የታወቀ ነው። አለማወቃችን የታወቀ ነው። ድንግዝግዝ ላይ መቅበዝበዛችን የታወቀ ነው። በዚህ ሁሉ ግን እግዚአብሔር ሕይወትን እየገጣጠመልን የማንችለውን ነገር እንድንችል እያደረገ ዓይኖቻችንን እያከፈተ ሕጉ ለእግራችን መብራት ለመንገዳችንም ብርሃን እየሆነ እግዚአብሔር እንደዚህ እየመራን ስለሆነ እናከብረዋለን። ሃሌሉያ! የሕይወቴ ጠባቂ ሆይ አመሰግናለሁ። የመንገዴ መሪ ሆይ አመሰግናለሁ። በሄድኩበት ያልጠፋሁብህ መገኛዬ ሆይ አመሰግናለሁ። ትላንትናዬን ያሳለፍከን፣ በሄድኩበት መንገድ ሁሉ የጠበከኝ እግዚአብሔር ድል የሰጠኝ ማሸነፊያዬ ሆይ አመሰግናለሁ። ጠላቶቼን ጸጥ ያረክ እግዚአብሔር እንደ ድንጋይ ያደረካቸው በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። ጠላቴን እንደ ድንጋይ ዝም ስላስባልክ፣ አጋንንቶች አፋቸውን በከፈቱ ሰዓት ሊያስጨንቁን በሞከሩ ሰዓት እንዳናመሰግን ሊያደርጉን አፋችንን ሊዘጉ በተለያየ መልኩ በመጡብን ሰዓት እንደ ድንጋይ ስላደረክልን እናመሰግናለን። ኃይሌ ሲገለጥ ጸጥ ይላሉ። ኃይሌ ሲገለጥ ሊጥሉን ሊደፉን እግዚአብሔር ሊገፈትሩን የፈለጉት ፊት ሞገስ ስለሆንከን አቅም ስለሆንከን እናመሰግናለን። ኢየሱስንም እግዚአብሔር ከጠራው ጥሪ ጋር በዛ ሰዓት ቀብቶኛል፣ ለድሆች ወንጌልን ሰብክ ዘንድ፣ ለታሰሩት መፈታትን ሰብክ ዘንድ፣ የተወደደችውን የጌታን ቀን እናገር ዘንድ እግዚአብሔር ቀብቶኛል ብሎ የኢሳይያስን መጽሐፍ ሰጥተውት አንብቦ ከጨረሰ በኋላ ሁሉም ተናደው ጥርሳቸውን እያፋጩ ወደ ተራራ ጫፍ ላይ ወሰዱት። ከዛም
ወደ ታች ሊፈጠፍጡት ሊጥሉት ባሰቡ ጊዜ ነገር ግን አንድ መለኮታዊ ኃይል ተገለጠ። ይህም ኃይል ሁሉም እንዳይናገሩ ዲዳ አድርጓቸው በመካከላቸው አልፎ ሄደ ይላል። ሃሌሉያ! በመካከላቸው ስላሳለፍከን ሊጥሉን ባሰቡ እግዚአብሔር ሊደፉን ባሰቡ አንተ የፈጠርከን ለአንተ የተፈጠርንበትን ሁኔታ ለአንተ የተፈጠርንበትን ነገር የመፈጠራችንን ፐርፐዝ ስናገኝ የደነግጡ አጋንንቶች በተለያየ መሰናክልና ፈተና በተለያየ አይነት መንገድ ሊጥሉን ባሰቡ ሰዓት በመካከላቸው ስላሳለፍከን፣ በመካከላቸው ስለመራህን፣ በመካከላቸው ድል ስለሰጠህን፣ በመካከላቸው እንደገና ስላቆምከን፣ በመካከላቸው አለመነካታችን ስለሆንክ እግዚአብሔር ሆይ መደበቂያችን ሆይ እናመሰግናለን። አቅማችን ሆይ እናመሰግናለን። መሸፈኛችን ሆይ እናመሰግናለን። በጌታ በኢየሱስ ስም ጠላት ተስፋ የቆረጠው በዚህ ነው። ጠላትን ግራ ያጋባኸው በዚህ ነው። ጠላትን ኮንፊውዝ ያረከው በዚህ ነው። አጋንንቶችን ራዳራቸውን የመታ እግዚአብሔር ሆይ እኛን ዲቴክት እንዳያደርጉ፣ እኛን እንዳያውቁን፣ እኛን እንዳይገምቱን ያደረክ አፋቸውን አይናቸውን ያፈዘስክ እግዚአብሔር ሆይ ስምህ ይባረክ፣ ስምህ ይባረክ። ጌታ ሆይ እናከብረሃለን፣ ከፍ አረጋለሁ፣ ከወዳጆቼ ጋር ከፍ አረጋለሁ። እቤቴ ውስጥ ታምራት ስለሚሆን አመሰግናለሁ። ጨለማ ስለሚመታ አመሰግናለሁ። ወጥመድ ስለሚሰበር አመሰግናለሁ። እግዚአብሔር ሆይ አሁንም ስለምትመራን ስለቀረብከኝ መንፈሴ ውስጥ የምትኖር መጽሐፍ እንደዚህ ይላል፣ ሰውነታችሁ የእግዚአብሔር መቅደስ እንደሆነ አታውቁም? ምን ይላል? የእግዚአብሔር መቅደስ ነኝ፣ እግዚአብሔር ይኖርብኛል፣ ሕያው አምላክ በውስጤ ያለ፣ ይሄ ይመራኛል፣ ይሄ ይታደገኛል፣ ይሄ አምላክ ሕይወት ይሆነኛል፣ ይሄ አምላክ ወደ አዲስቷ ኢየሩሳሌም ወደ ሰማይ ያደርሰኛል፣ ወደ እግዚአብሔር ከተማ ያስገባኛል። ሃሌሉያ! መሪዬ ስለሆንክ አመሰግንሃለሁ። መንገዴ ስለሆንክ አመሰግንሃለሁ። ኃጢአቴን ስላጠብከው አመሰግንሃለሁ። ጨለማዬን ስላስወገድከው አመሰግንሃለሁ። ብርሃን ስለሆንከኝ አመሰግንሃለሁ። ተስፋ ስለሆንከኝ አመሰግንሃለሁ። ጠላት እንዳያገኘኝ የዕዳን ጽሕፈት ከላይ ላይ ስላንከባለልክ ስለቀደድክ አመሰግንሃለሁ። ሞት ስላላገኘኝ አመሰግንሃለሁ። ስላልተፈረደብኝ አመሰግንሃለሁ። አመስግኑ፣ እግዚአብሔርን አመስግኑ። እግዚአብሔር እናንተን ስለቀረበ ብቻ አመስግኑት። አከብርሃለሁ። ስለ ቤተሰቦች አመሰግናለሁ። ሃሌሉያ! እግዚአብሔርን እናመስግን። ዙሪያችን ላይ ስላሉ ሰዎች አመስግኑ። ስለ ልጆቻችሁ አመስግኑ። ያገባችሁ ስለ ትዳራችሁ አመስግኑ። የምትሰሩ ስለ ስራችሁ አመስግኑ። ስራዬ ምኑን ተቀየረና ካላችሁ እንደው የሚቀየረው እያመሰገናችሁት፣ እንደው የሚለወጠው ታሪክ የሚቀየረው አዳዲስ በሮች የሚከፈቱት እያመሰገናችሁ። ሃሌሉያ! ሁሉም ነገር ሲደላደል ካመሰገናችሁ እናንተ ስጋውያን ናችሁ። ነገር ግን ሳይሆን በፊት ነገሩ ሳይፈጸም ነገሩ ሳይከናወን በፊት እንደ ኢየሱስ ክርስቶስ አልዓዛር ፊት ቆማችሁ ስለሰማኸኝ አመሰግናለሁ ማለት ይሄ ነው ትክክለኛ ምስጋና። እግዚአብሔር የሚፈልገው መስዋዕት ይሄ ነው። ነገሩ ስለሆነ ሳይሆን በፊት እንደሚሆን አምናችሁ ማመስገን። ሃሌሉያ! አባቴን ስለረዳኸው፣ እናቴን ስለምትረዳት፣ ቤተሰቦችን ስለምታግዝ፣ የሚሰሙኝን ሰዎች በሙሉ በዚህ ሰዓት ከኔ ጋር እየጸለዩ ያሉትን ሰዎች እየረዳቸው ስለሆነ፣ እግዚአብሔር እያነቃቃቸው ስለሆነ፣ መንገዳቸውን በብርሃን ስለምትሞላው፣ ነገ ሲወጡ ጠላት ስለሚፈራቸው፣ ጨለማ ስለሚደነግጥ፣ ስለነሱ የታቀዱ የአጋንንት እቅዶች ሁሉ ስለሚከሽፉ፣ ወጥመድ ስለሚሰበሩ፣ በነሱ ላይ የተዘረጉ የቁጣ አንደበቶች በሙሉ ስለሚታጠፉ አመሰግንሃለሁ በጌታ በኢየሱስ። ከሰው ልጅ መሃል ቁጣ ስለሚበርድ፣ ከቤተ ክርስቲያን አካባቢ ቁጣ ስለሚርቅ፣ አገልግሎታቸው ላይ የሚቆጣ፣ ስራቸው ላይ የሚቆጣ፣ እንዳያገለግሉ ጠፍንጎ የያዛቸው፣ በስራ በቤተሰብ በተለያየ ጉዳይ ቢዚ ያደረገ፣ የህይወታቸው አካል ያደረገ፣ እያንዳንዱን ነገር በእርሱ ቁጥጥር ውስጥ ለማኖር የፈለገ የፈርዖን መንፈስ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ስለሚቆረጥ አመሰግንሃለሁ። እነርሱ ያመሰግኑሃል፣ እነርሱ ያከብሩሃል፣ እነርሱ ያመልኩሃል፣ ቤተሰቦች ያመልኩሃል፣ የሚያውቁኝ ሰዎች በሙሉ ያመልኩሃል። መንገዳቸውን ስለምታበራ አመሰግንሃለሁ። ብርሃን በመንገዳቸው ስለሚመጣ አመሰግንሃለሁ። ጥፋት ስለማይሆንባቸው አመሰግንሃለሁ። ድንገተኛ አደጋ ለዘላለም ስለማያገኛቸው አመሰግንሃለሁ። ከነርሱ መሃል አንድ ሰው ስለማይጎል አመሰግንሃለሁ። ልክ ለጳውሎስ መጥተህ በዛ እግዚአብሔር 14 ቀን ሙሉ ፀሐይና ጨረቃ ባላዩበት፣ ባልበሉበት፣ ባልጠጡበት ጭጋግና ደመና ሸፍኗቸው መርከብ ተሰባብሮ በእንደዚህ አይነት ስቃይ ውስጥ ባሉበት ሰዓት መጥተህ ተስፋ የሰጣቸው ነገር አላበቃም፣ ገና ትደርሳለህ ያልኩህ ነው እንጂ የሚያደርስ መርከቡ አይደለም። የነገርኩ ቃል ላይ ቁጭ ብለህ ትሄዳለህ እንጂ መርከቡ አይደለም ያንተን ዕጣ ፈንታ የሚወስነው። ስራህ አይደለም፣ ጤንነትህ አይደለም፣ ቤተሰቦችህ አይደለም፣ ያስካቸው ነገሮች አይደሉም። የሚያደርስህ እኔ የነገርኩ ቃል ነው ብለህ እንደገና ተስፋን፣ እንደገና አቅምን፣ እንደገና ጉልበትን የሰጠን ቃል ነገርከው። እንደዚህ አልከው
በዚህ ከቆሙት መሃል የአንድም ሰው ነፍስ አጠፋምና አይዞ ተነስታችሁ ጉዟችሁን ቀጥሉ እንዳልከው በጌታ በኢየሱስ ክርስቶስ ስም እናገራለሁ። በህይወቴ ላይ እናገራለሁ። በቤተሰቦቼ ላይ እናገራለሁ። በሚሰሙኝ ሰዎች አሁን ይህንን ጸሎት እያዳመጡ እየጸለዩ አብሮኝ እየተጉ ባሉ ሰዎች ላይ እናገራለሁ። በጌታ በኢየሱስ ስም መርከቡ አይደለም የሚያደርሳችሁ፣ በናዝሬቱ ጌታ በኢየሱስ ስም ትሻገራላችሁ የሚል ቃል እግዚአብሔር የሰጣችሁ ተስፋ እግዚአብሔር የነገራችሁ ቃል ላይ ቁጭ ብላችሁ ትደርሳላችሁ። እግዚአብሔር ያለው ቃል እስካልታጠፈ ድረስ መርከቡ ቢሰባበርም የናንተ ፍጻሜ ዛሬ ላይ አይደለም። የናንተ ፍጻሜ እግዚአብሔር ያላችሁ ቦታ ነው። የናንተ መጨረሻ እግዚአብሔር የነገራችሁ ስፍራ ላይ ነው። አንቺ እንደዚህና እንደዚያ ሆኖ ያበቃለታል ብለው ሰዎች ቢናገሩ፣ ሁኔታ ቢናገር፣ ቤተሰቦቻችሁ እንኳን ሳይራሩ አዝነው ቢናገሩ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ያላችሁ ኪዳን ዛሬ ይታወሳል። ዛሬ ትዝ ይለዋል ጌታ። ኪዳኑን ያስባል። ድንገተኛ የሆነ መልአክ በመንገዳችን ይምጣ። ድንገተኛ የሆነ የእግዚአብሔር እጅ፣ የሚያስቀጥል እጅ፣ ተስፋ የተቆረጠባቸውን ነገሮች የሚያድስ እጅ፣ እንደገና ቃሉን የሚልክ ቃሉን ላከ ፈወሳቸውም ከመከራም አዳናቸው እንደሚል በጌታ በኢየሱስ ክርስቶስ ስም ቃሉን ልኮ የሚፈውስ ቃሉን ልኮ የተበላሸን ነገር ተስፋ የሚሰጥ ቃሉን ልኮ መልአኩን ልኮ እንደገና ተስፋን የሚያለመልም 14 ቀን ሙሉ የደከመን ጭንቅላት 14 ቀን ሙሉ የደከመን ነፍስ የሚያበረታ በጌታ በኢየሱስ ስም አምላካዊ ድምጽ በመንገዳችሁ ይምጣ። አምላካዊ ድምጽ ስራችሁ ላይ ይምጣ። አምላካዊ ድምጽ ሱቆቻችሁ ላይ ይምጣ። አምላካዊ ድምጽ ንብረቶቻችሁ ላይ ይምጣ። አምላካዊ ድምጽ በልጆቻችሁ ጉዳይ፣ በትዳራችሁ ጉዳይ ላይ ይምጣ። አምላካዊ ድምጽ ቤተሰብን እንደገና የሚያጸና ድምጽ፣ ቤተክርስቲያን ላይ ያላችሁን አገልግሎት እንደገና ሰርቫይቭ እንዲያደርግ የሚያደርግ ህይወትን እንዲዘራ የሚያደርግ መንፈስ እንዲሸት የሚያደርግ ስራችሁ ላይ መንፈስ እንዲሸት የሚያደርግ በጌታ በኢየሱስ ስም ከሰው ጋር ስትገናኙ በመካከል ጣፋጭ እንዲሆን ያንን ግንኙነት የሚባርክ የአምላክ ድምጽ፣ የአምላክ እድል፣ የአምላካዊ የሆነ ያ የሰማይ ኃይል በጌታ በኢየሱስ ስም እንዲመጣ ጸለይኩ። በጌታ በኢየሱስ ስም በእናንተና በጉዳዮቻችሁ መሃል፣ በእናንተና የእግዚአብሔር የተስፋ ቃል መሃል የገባ እነዚህ ደባልቄ የሆኑ መናፍስቶች በክርስቶስ ኢየሱስም እንዲመቱ ጸልያለሁ። ሰለሞን እንዳለ በእኔና በውዴ መሃል የሚገቡትን ጥቃቅን ቀበሮችን አሳዳችሁ ያዙልኝ እንዳለ እነዚህን የቀበሮ መናፍስቶችን፣ እነዚህ ነገር የሚያጠፉ፣ ነገር የሚያበላሹ፣ ነገር የሚያቀበዘብዙ፣ እነዚህ ነገርን ትክክለኛ ቴምፖ ላይ እንዳይሄድ የሚያደርጉ በጌታ በኢየሱስ ክርስቶስ ስም ዛሬ በመንፈስ ቅዱስ እሳት እንዲበሉ ጸልያለሁ። ከዙሪያችሁ ላይ እንዲበሉ ጸልያለሁ። ከኔ ጉዳይ ላይ እንዲበሉ ጸልያለሁ። እግዚአብሔር ካለኝ ቴምፖ ነገርን የሚያበላሹ በጌታ በኢየሱስ ስም የሰላም አምላክ ነው። መጽሐፍ እግዚአብሔር ቃል እንደሚናገር አምላካችን የሰላም አምላክ ነው እንጂ የሁከት አምላክ አይደለም ይላል። እንግሊዘኛው እንደዚህ ይላል፣ አምላካችን የሰላም አምላክ ነው ይልና የኮንፊውዥን የግራ መጋባት አምላክ አይደለም ይላል። በጌታ በኢየሱስ ክርስቶስ ኮንፊውዝ የሚያደርጉ ግራ የሚያጋቡ እግዚአብሔር የሰላም አምላክ ሆኖ ሳለ ነገር ግን የአምላክን ድምፅ ሳይሆን የራሳቸውን የጨለማን ዓለም ድምፆችን የሚያስተጋቡ በክርስቶስ ኢየሱስ ከነና ካንቺ ካንተና ከኔ በጌታ በኢየሱስ ከቤተሰቦቻችሁ ከስራችሁ ላይ ከስራዬ ላይ ከሚሄድበት መንገድ ከእያንዳንዱ እርምጃ ከእያንዳንዱ እቅዴ ነገ ጧት ከማቀደው ከነገ ወዲያ ከማቀደው ከማስተካከላቸው ነገር በሙሉ እንዲጠረጉ ጸልያለሁ። ይጠረጉላችሁ። ከምታስቡት ነገር ላይ ይጠረጉ። ቀናችሁ ላይ ቀድሞ የተመደቡ ይጠረጉ። መንገዳችሁ ላይ ቀድሞ የተመደቡ ይጠረጉ። እግዚአብሔር ካላችሁ ነገር ላይ ቀድሞ የተመደቡ ከሚቀጥሉት ዓመታቶቻችሁ ላይ ከሚቀጥሉት ጊዜያቶቻችሁ ላይ ከሚቀጥሉት እቅዶቻችሁ ላይ ከሚቀጥሉት 10 እና 20 ዓመት ላይ እንዲጠረጉ ጸልያለሁ። የአጋንንት አጭር ዘመን እቅድ፣ የረጅም ዘመን እቅድ፣ የቀናት እቅድ፣ የሰዓታት እቅድ፣ የደቂቃዎች እቅድ በክርስቶስ ኢየሱስም እንዲፈርሱ ጸልያለሁ። እናገራለሁ፣ እናመልጣለን። እናገራለሁ፣ በጌታ በኢየሱስም ሰው እንሆናለን። እናገራለሁ፣ እግዚአብሔር በእኛ ይጠራል። እናገራለሁ፣ መንገዳችን ላይ መልካሙን እናገራለሁ። የክርስቶስ ኢየሱስ የለውጥ መንፈስ በላያችን ላይ ይገለጥና ነገራችን ተለውጦ እኛ ተለውጠን ታሪክ ተቀይሮ እግዚአብሔር በስማችን በሕይወታችን ላይ ይጠራል። ሰዎች እኛን ሲያስቡ ያ ኢየሱስ የቀየረው ሰው ይባላል። ኢየሱስ የቀየራት ሴት ይባላል። በጌታ በኢየሱስ ስም እንጮሃለን፣ እንለወጣለን። እንጮሃለን፣ ነገር ይቀየራል። እንጮሃለን፣ ተስፋ የተቆረጠበት ጠላት የፈነጨባቸው ነገሮች ዛሬ እንደገና ተስፋ ይዘራባቸዋል።
ሃሌሉያ። ለዚህ ነው የእግዚአብሔር ቃል ሲናገር አባቶቻችን ጮኹም አመለጡ ይላል። ጮሆ አለማምለጥ የለም። ጮሆ ጸጥ ማለት የለም። ጮሆ መስመጥ የለም። ጮሆ መቅረት የለም። ጮሆ በዛው መቀበር የለም። በጌታ በኢየሱስ ስም ከጮሁ ማምለጥ አለ። ከጮሁ እግዚአብሔር ይገለጣል። ጮሃለችና አትገደልም ይላል ዘዳግም መጽሐፍ ላይ። ያቺ ሴት ስለ ጮኸች ነው የምትገደለው። ያልጮኸች ሴት ብዙ ተገድላለች። ከዛ በፊት ሕጉ ፈርዶባታል። ስለ ጮኸች ብቻ አድኑኝ የሚል ድምፅ ስላሰማች፣ እኛ ደግሞ ወደ እግዚአብሔር ድምፃችንን እናሰማለን። አሁን አድነን እንላለን። ነገሮቻችን ይዳኑ፣ ነገሮቻችን ይትረፉ፣ ነገሮቻችን በኢየሱስ ክርስቶስም ተስፋ ይዘራባቸው። ዛሬ በናዝሬቱ ጌታ በኢየሱስ ስም ስለ ጮህን መልካም ይሆናል። ስለ ጮህን እግዚአብሔር ይመጣልናል። የጤሜዎስ ልጅ በርጤሜዎስ ሆይ ማረኝ ብሎ ያ መንገድ ላይ ቁጭ ብሎ ይለምን የነበረው ሰው ሲጮህ ኢየሱስ ዞር ብሎ አየለት። ኢየሱስ ዞር ብሎ መጣለት። መጥቶም አዳነው። አይኑን አበራ። ዝም በል ያሉት ሰዎች እያሉ ዝም በል ያሉትን ሰዎች ተጋፈጠለት። ዝም በል ያሉትን ሰዎች አልፎ መጣለት። ዝም በል ያሉት ሰዎች ሲመጣ መከልከል አልቻሉም። ሊከፍትለት አይኑን ሊያበራለት ሲል ኢየሱስን ማስቆም አልቻሉም። ሃሌሉያ። ነገሮቻችን መቋቋም እስከማይችሉ ድረስ፣ አጋንንቶች መቋቋም እስከማይችሉ ድረስ እንዳይሆን የሚፈልጉ ኔጌቲቭ የሆኑ ነገሮችና ኔጌቲቭ የሆነው የጨለማ ዓለም በሙሉ መቋቋም እስከማይችል ድረስ የሆነ የእግዚአብሔር እርዳታ በጌታ በኢየሱስም በእኔና በእናንተ ሕይወት ላይ ይገለጥ። ዛሬ ይገለጥ። አባት ሆይ ስምህ ይገለጥ፣ ክብርህ ይገለጥ፣ ታሪክ ይቀየር በጌታ በኢየሱስም። ጩኸታችሁን ሰምቼ ወረድኩ በለን። የእስራኤልን ልጆች ታሪክ ልትቀይር እንደመጣ፣ የእስራኤልን ልጆች የባርነትን ቀንበር ከላያቸው ላይ ልሰብር እንደመጣ ዛሬ በእኔና በወዳጆቼ ፊት ላይ ያለውን ይህንን ጋሬጣ ልታነሳ፣ ጨለማን ልታስወግድ፣ ሐዘንን ልትቀይር፣ ዙሪያችንን እያንዣበበ ያለ ያልተቋጩ ጉዳዮቻችንን ልትቀይርና እግዚአብሔር ሆይ ፈርዖን ካበዛባቸው ሲስተም ነፃ ልታወጣቸው ስትመጣ እግዚአብሔር ሆይ እንደዚህ አልክ፣ እስራኤልን ልጆች ጩኸት ሰምቼ ወረድኩኝ እንዳልክ በጌታ በኢየሱስ ስም ዛሬ እንጮሃለን። ይኸው እንደ እስራኤል ልጆች ዛሬ እንማጸንሃለን፣ ስምህን እንጠራለን። ታሪክ እንደምትቀይር እያወቅን፣ ነገር እንደሚያብብ እያወቅን አምነን ነው ምንጮኸው። እግዚአብሔር ይመጣልናል ብለን ነው ምንጮኸው። መለኮት በእኛ ትይዩ ይገለጣል ብለን ነው ምንጮኸው። ታሪክ ይቀየራል። ነገር እየተበላሸ እንዳለው አይቀጥልም። ሕይወት አሁን እየሄደበት እንዳለው አይነት አሰቃቂ መንገድ አይሄድም። እግዚአብሔር ሆይ በቃ ትላለህ። እግዚአብሔር ሆይ ትገለጥበታለህ። እግዚአብሔር ሆይ ስርዓትን ትቀይራለህ። ጌታ ሆይ እንጠራሃለን። ጌታ ሆይ እንጠራሃለን። መንገዳችንን ቀይረው። ይሄ መንገድ ላንተም ለንም አልተመቸም። ይሄ መንገድ ካንተ ጋር ላለን ሕይወትም እየተመቸ አይደለም። እግዚአብሔር ሆይ ቀይረን በጌታ በኢየሱስ። አንተ ብዙ መንገድ አለ። አንተ ብዙ መንገድ ታውቃለህ። አንተው ራስህ መንገድ ነህ። አንተ በምድረ በዳ ምንጮችን በበረሃ መንገድን ታበጃለህ። መንገድ በሌለበት መንገድ መፍጠር ትችላለህ። መንገድ አይወጣውም ተብሎ በታሰበበት ጎዳና አለ አንተ ተገልጠ ታሪክ ቀይረ ያን ሰው ለውጠ እግዚአብሔር ለብዙ ሰዎች ምስክር ታደርጋለህ። ሕያው ምስክር በየቦታው ያለህ አምላክ ሆይ እጠራሃለሁ በጌታ በኢየሱስም። እኔንም ሕያው ምስክር አድርገኝ፣ የሚሰማውንም ሰው ሕያው ምስክር አድርግ። በዚህ ሰዓት እግዚአብሔር ረዳው እንድባል በጌታ በኢየሱስም ለለውጥ አድርገን፣ ለብዙ ሰዎች ሕይወት አድርገን፣ ለብዙ ሰዎች መንገድ አድርገን፣ ለብዙ ሰዎች ታሪክ መቀየር ምክንያት አድርገን፣ ለብዙ ሰዎች ድህነት መወገጃ ምክንያት አድርገን፣ ለብዙ ሰዎች የበሽታው ፈውስ አድርገን፣ ለብዙ ሰዎች ክርስቶስን ማወቂያ መንገድ አድርገን፣ ለብዙ ሰዎች እግዚአብሔር ሆይ ያችን ሳምራዊቷን ሴት ከዛ ጉድጓድ ከያዕቆብ ጉድጓድ ላይ ውሃ ልትቀዳ ባለችበት ሰዓት መጥተ በሰማርያ ሊያልፍ ግድ አለው ብሎ መጽሐፍ እንደሚናገር ግድ ብሎ አልፈ ሕይወቷን ቀይረ በሷ ምክንያት ሙሉ ሰማርያ ወንጌል እንዲሰማ ኢየሱስን እንዲያውቅ ምክንያት እንዳደረካት እንደዛው አድርገን ግድ በልህ ዛሬ በዚህ ምሽት በእኛ በኩል እንድታልፍ፣ ግድ በልህ ዛሬ በኔ ቤት በኩል እንድታልፍ፣ ግድ በልህ ዛሬ በቅዴ በኩል እንድታልፍ፣ ግድ በልህ ዛሬ እግዚአብሔር በአገልግሎት መንደሬ እንድታልፍ፣ ግድ በልህ መንፈስ ቅዱስ ሆይ፣ ግድ በልህ የእግዚአብሔር ዓለም ሆይ፣ ግድ በልህ የዙፋን ድምፅ ሆይ፣ ግድ በልህ የመንፈስ ቅዱስ ሆይ፣ ግድ በልህ እግዚአብሔር ሆይ በጌታ በኢየሱስ እጸልያለሁ። ግድ በልህ አባት ሆይ፣ ግድ በልህ በእኛ በኩል እለፍ፣ በቤታችን በኩል እለፍ፣ በታሪካችን በኩል እለፍ፣ የእኛ መልካም ባልሆኑ መንገዶች በኩል እለፍ፣ እኛ ባለንበት ኢንቫይሮመንታችን በኩል እለፍ። የእኛን አካባቢ ቀይር፣ የህይወታችን መዋያ ቀይር፣ የእኛን ሰፈር ቀይር በጌታ በኢየሱስም። ህይወት የሚውልበትን ሰፈር በጌታ በኢየሱስም ለእኔ ምቹ ያልሆነን አትሞስፌር ቀይር። ግድ በልህ
እዛ ጉድጓድ አካባቢ እንደመጣ እዛ ሰማሪያ አካባቢ እንድታልፍ ብዙ መንገዶች እያሉ አልፈህ እንደመጣ ግድ እንዳለ ልክ እንደዛ የመኳንንትን ሕይወት ልትቀይር ግድ ይበልህ። የሚሰሙኝን ሰዎች ሕይወት ልትቀይር በነሱ ሕይወት በኩል እንድታልፍ ዛሬ በዚህ ሌሊት ግድ እንድልህ እጸልያለሁ። ግድ ይበልህ መንፈስ ቅዱስ ሆይ በጌታ በኢየሱስ ስም ዛሬ ታሪክ ሊቀየር፣ ዛሬ ሁኔታችን ሊቀየር፣ ዛሬ መንገዳችን ሊቀየር፣ ደግመን የምንጠማበትን ውሃ እንዳንቀዳ ከዛች ከምንኩራራባቸው ስራዎቻችን ከዛ ከምንኩራራበት ከያዕቆብ ጉድጓድ አንተ ትበልጣለህ እንድንል በጌታ በኢየሱስም ልትገላግለንና ከወጋችን ልትገላግለን፣ ከአጥባቂነታችን ልትገላግለን፣ ከድህነታችን ልትገላግለን፣ ከበሽታ ልትገላግለን፣ ከሩቲን ከዚህ ከህይወት አዙሪት ልትገላግለን በጌታ በኢየሱስም እንድትመጣ ጸልያለሁ። ግድ ይበልህ መንፈስ ቅዱስ ሆይ ልትጎበኘኝ ግድ ይበልህ። ቤቴን ልትባርከው ግድ ይበልህ። ህይወቴን ልታድሰው ግድ ይበልህ። ታሪክ ሊቀየር ግድ ይበልህ። በቃኝ እንደዚህ መኖር በቃኝ፣ እንደዛች ሳምራዊቷ ሴት ህይወት መኖርን በቃኝ ልበል። እግዚአብሔር ሆይ እላለሁ በቃኝ፣ በቃኝ እንደዚህ መንከራተት በቃኝ። እቀዳለሁ ያልቃል፣ እመጣለሁ እንደገና እቀዳለሁ ያልቃል፣ እንደገና እመጣለሁ እቀዳለሁ ያልቃል። እንደዚህ አይነት ደግሜ የሚጠማበት ደግሞ ውሃ የሚያስፈልገኝ ደግሞ የሚንከራተትበት ደግሞ የሚበደርበት ደግሞ ፋይናንስ አልቆ የሚቸገርበት ደግሞ መንገድ ጠሞብኝ እግዚአብሔር ሞገስ በማጣት የተንከራተትኩበት ዘመን ይብቃ። ይብቃ በጌታ በኢየሱስም። ታሪክን ቀይር፣ መንገድን ቀይር፣ ህይወትን ቀይር። እግዚአብሔር ሰላማችንን አስፍንልን። በሄድንበት በሙሉ በረከት አድርገን፣ በደረስንባቸው ቦታዎች በሙሉ ሰላም አድርገን ያንተ አምባሳደር እንሁን። የመለኮትን መንገድ የምናስተጋባ፣ የእግዚአብሔርን ኃይል የምናስተጋባ እግዚአብሔር ሆይ ሰዎች እኛን ሲያስቡ አንተን የሚያስቡበት መንገድ ከፋች አድርገን፣ በር ከፋች አድርገን፣ ለትውልድ በር አድርገን እግዚአብሔር ሆይ በጌታ በኢየሱስም ሰላም የሚያመጣ መንገድ የሚቀይር ትውልድ አድርገን። ሃሌሉያ። በዚህ ያለፍክ ስለሆነ አመሰግናለሁ። ህይወቴ ስለወጥ ይሰማኛል። የብዙ ሰዎች መንገድ ሲቀየር ይሰማኛል። የኔ ቤት ታሪክ ሲቀየር ይሰማኛል። ዛሬ ግድ ስልህ ይሰማኛል። መንፈስ ቅዱስ ሆይ የመንፈስ ምስክርነት ውስጥ የገባ አመሰግናለሁ። ታሪክ ተቀየረ፣ መንገድ ተቀየረ፣ ህይወት ተቀየረ፣ ይሄ አዙሪት ተቀየረ፣ ይሄ የህይወት መንገድ ተቀየረ። የሴሪን ተራራ መዞር በቃ፣ የሴሪን ተራራ መዞር በቃ። አንዳንድ ጊዜ ለእኛ እግዚአብሔር ይሰለቸዋል ታውቃላችሁ። ሃሌሉያ። የሴሪን ተራራ መዞር በቃል። ይህንን ተራራ መዞር በቃ። ከዚህ በኋላ ተሽከርክሮ እዛው የሆነ ህይወት፣ ሄዶ እዛው የሆነ ህይወት፣ ሰርቶ እዛው የሆነ ህይወት፣ ጸልዮ እዛው የሆነ ህይወት፣ አንብቦ እዛው የሆነ ህይወት በጌታ በኢየሱስም በቃ። ይሄ ምሽት የማብቂያ ምሽት ነው። ይሄ ምሽት እግዚአብሔር ማህተብ የሚመታበት ምሽት ነው። ይሄ ምሽት መለኮት መለኮት ለኛ አፕሩቫል የሰጠበት ምሽት ነው። ይሁንታን ያገኝንበት ምሽት ነው። ሃሌሉያ። አክብሩት እግዚአብሔርን፣ አመስግኑት እግዚአብሔርን፣ ጸልዩ እግዚአብሔር ፊት። ደግማችሁ ጥሩ ስሙን፣ ደግማችሁ አመስግኑ። አሁን እግዚአብሔር ፊት የምንጸልይበት ትክክለኛው ሰዓት ላይ ደርሰናል። እንደገና ጸሎትን የምንጮህበት ትክክለኛ ሰዓት ላይ ደርሰናል። እግዚአብሔርን የምንጠራበት ሰዓት ነው። ጥሩት እግዚአብሔርን፣ ይመጣልናል በጌታ በኢየሱስም። አሁን ታሪክ የሚቀይርበት ሰዓት ነው። ትክክለኛ እግዚአብሔር ፊት የምንጠራበት ሰዓት ነው። ልክ እያለፈ አግኝተነዋል እግዚአብሔርን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር በሚገኝበት ሰዓት ፈልጉ፣ ቀርቦም ሳለ ጥሩት ይላል። አሁን እግዚአብሔር የቀረበበት ሰዓት ነው። ይሄ ከዚህ በፊት የነበሩት ደቂቃዎች እግዚአብሔርን የፈለግንበት ሰዓት ነው። የቱ ጋር ነህ ያልንበት ሰዓት ነው። አሁን ደግሞ ቀርቦናልና እንጠራዋለን። የእግዚአብሔርን ቃል አልፈን የምናምነው ሌላ ነገር የለም። አሁን የምናምነውን ቃል አግኝተናል። ቀርቦ ሳለ እንጠራዋለን። በምስጋና እንደገና እንጠራዋለን። እግዚአብሔር ሆይ አመሰግንሃለሁ። ስለ ስራ አመሰግንሃለሁ። ስለማከናውናቸው ነገሮች አመሰግንሃለሁ። ድምፅህን እየላክልን ስለሆነ እናመሰግናለን። በሮች እየተከፈቱ ስለሆነ እናመሰግናለን። በእኛ ፊት የተከፈቱ በር ስለሰጠህን፣ በእኛ ፊት የተከፈተን በር ስለሰጠህን፣ በእኛ ፊት የተከፈቱ ደጆችን ስለለቀክልን እናመሰግንሃለን። እግዚአብሔር ሆይ ስንበላ ስንጠጣ ስለጠበከን፣ ታሪክ ስለተቀየረ፣ ዛሬ እንደ ትላንት ስላልሆነ እግዚአብሔር ሆይ አሁን ተስፋ ስለሰጠህን፣ መንገድ ስለከፈትክልን አባት ሆይ እናመሰግንሃለን። አባቴ ስለሆንክ አመሰግንሃለሁ። ወዳጄ ስለሆንክ አመሰግንሃለሁ። ቤተኛ ስለሆንክ አመሰግንሃለሁ። ሰው ብርቱ ወዳጅ፣ ሰው ጠንካራ ወዳጅ፣ ሰው ሀብታም ወዳጅ ሲኖረው ይኮራል፣ ውስጡ ኮንፊደንስ ይሞላዋል። እግዚአብሔር ሆይ አንተ የኛ ወዳጅ፣ የኛ ቤተኛ፣ የኛ አማካሪ ስለሆንክ፣ መንገድ ጠቋሚ ስለሆንክ፣ እግዚአብሔር መሪያችን ስለሆንክ እናመሰግንሃለን። እንደው ማን ነው ካንተ የሚነቀንቀን?
ማነው ካንተ የሚለየን? ማነው ቅርበታችንን የሚወስድብን? ማነው እግዚአብሔር እኛን እንዳይቀርብ ማድረግ የሚችል? ለዚህ ነው መጽሐፍ ቅዱስ ሲናገር ረሃብ ቢሆን፣ እርዛት፣ ሞት እንኳን ቢሆን፣ የሰማይ መላእክት ቢሆን ከእግዚአብሔር ፍቅር ሊለየኝ እንደማይችል ተረድቻለዋል። በጌታ በኢየሱስ ክርስቶስ ስም የሚመጣ የሚሄድ የሚፈጠር የተፈጠረ ጌታ ሆይ ከሰማይ የመጣ ከምድር የመጣ ከመላእክት አካባቢ ቢሆን ከሰው ልጅ ከምንም አይነት ስፍራ ቢገኝ እግዚአብሔር አንተኛን ከቀረብክበት አቀራረብ አንተን ከኛ ማስጣል የሚችል እግዚአብሔር እንዳትቀርበን ማድረግ የሚችል አካል ስለሌለ አከብርሃለሁ በኢየሱስ ስም። እቤቴ ውስጥ ሰላም ስለሆንክ የሚያስጨንቁንን ነገር ስለመታ እግዚአብሔር ሆይ ሐሳባችንን የወጠሩ ነገሮች እንደወጠሩን ስላላጠፉን እናመሰግንሃለን። ስላልቆምን እናመሰግንሃለን። ስላልጠፋን እናመሰግንሃለን። ለጠላታችን ሲሳይ ስላላደረግከን ጠላት እልል ስላላለብን እናከብርሃለን። እግዚአብሔር ሆይ በእኛ ምክንያት ጠላት የደስታን ድንኳን ስላልደኮነ እናመሰግንሃለን። ሐሴት አልሆነም። በጠላቶቻችን መንደር ጭብጨባና እልልታ አልሆንም። እግዚአብሔር ሆይ አንተ እንድናመሰግን በአንተ ፊት ጭብጨባ እንድንሆን ላንተ መስዋዕት እንድንሆን ላንተ ምስጋናን እንድናቀርብ እድል ስላመቻችህልን ይኸው ካንተ ጋር ስላቆምከን ይኸው ካንተ ጋር ድጋሚ ቆመን አምላክ አለን እንድንል እግዚአብሔር ሆይ አምላክ ስለሆንከን እናመሰግናለን። ታውቃላችሁ ኢየሱስ አልዓዛር ፊት ቆመና የሞተው ሬሳ ፊት ቆሞ እንደዚህ አለ። ተነስ ብሎ እንድነሳ ሳይሆን የጸለየው እንደዚህ አለ፣ አባቴ ሆይ ስለሰማኸኝ አመሰግንሃለሁ አለ። ለካ መሰማት ይመሰገንበታል። እግዚአብሔር ስለሰማኸን እናመሰግንሃለን። ሁል ጊዜ ጆሮ ወደኛ ስለሆነች ዓይንህ በእኛ ላይ ስላለች እናመሰግናለን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዓይኖቼን ባንተ ላይ አጠናለሁ፣ ዓይኖቼን ባንተ ላይ ጽኑ አድርጌ እመለከትብሃለሁ፣ አይብሃለሁ፣ ሁሉንም ነገር አያለሁ። በጌታ በኢየሱስ ስም እንደዚህ አይነት እይታ ስለኛ ስላለ ዓይኖች ስለማይለየን ስለሚከታተለን እናመሰግናለን። እንዲሁም ዕብራውያን መጽሐፍ ላይ እግዚአብሔር ቃል እንደዚህ ይላል፣ እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተገለጠና የተራቆተ ነው። መውጣታችንና መግባታችንን በሚጠብቅ በሚቆጣጠረን በአምላካችን በወዳጃችን በጠባቂያችን ለክፉ አሳልፎ በማይሰጠን በእግዚአብሔር ፊት ሁሉ ነገር የተገለጠ ነው። እኛነታችን የታወቀ ነው። ደካማነታችን የታወቀ ነው። አለማወቃችን የታወቀ ነው። ድንግዝግዝ ላይ መቅበዝበዛችን የታወቀ ነው። በዚህ ሁሉ ግን እግዚአብሔር ሕይወትን እየገጣጠመልን የማንችለውን ነገር እንድንችል እያደረገ ዓይኖቻችንን እያከፈተ ሕጉ ለእግራችን መብራት ለመንገዳችንም ብርሃን እየሆነ እግዚአብሔር እንደዚህ እየመራን ስለሆነ እናከብረዋለን። ሃሌሉያ! የሕይወቴ ጠባቂ ሆይ አመሰግናለሁ። የመንገዴ መሪ ሆይ አመሰግናለሁ። በሄድኩበት ያልጠፋሁብህ መገኛዬ ሆይ አመሰግናለሁ። ትላንትናዬን ያሳለፍከን በሄድኩበት መንገድ ሁሉ የጠበከኝ እግዚአብሔር ድል የሰጠኝ ማሸነፊያዬ ሆይ አመሰግናለሁ። ጠላቶቼን ጸጥ ያረክ እግዚአብሔር እንደ ድንጋይ ያደረካቸው በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። ጠላቴን እንደ ድንጋይ ዝም ስላስባልክ አጋንንቶች አፋቸውን በከፈቱ ሰዓት ሊያስጨንቁን በሞከሩ ሰዓት እንዳናመሰግን ሊያደርጉን አፋችንን ሊዘጉ በተለያየ መልኩ በመጡብን ሰዓት እንደ ድንጋይ ስላደረክልን እናመሰግናለን። ኃይሌ ስገለጥ ጸጥ ይላሉ። ኃይሌ ስገለጥ ልጥሉን ልደፉን እግዚአብሔር ሊገፈትሩን የፈለጉት ፊት ሞገስ ስለሆንከን አቅም ስለሆንከን እናመሰግናለን። ኢየሱስንም እግዚአብሔር ከጠራው ጥሪ ጋር በዛ ሰዓት ቀብቶኛል፣ ለድሆች ወንጌልን ሰብክ ዘንድ፣ ለታሰሩት መፈታትን ሰብክ ዘንድ፣ የተወደደችውን የጌታን ቀን እናገር ዘንድ እግዚአብሔር ቀብቶኛል ብሎ የኢሳይያስን መጽሐፍ ሰጥተውት አንብቦ ከጨረሰ በኋላ ሁሉም ተናደው ጥርሳቸውን እያፋጩ ወደ ተራራ ጫፍ ላይ ወሰዱት። ከዛም ወደ ታች ሊፈጠፍጡት ሊጥሉት ባሰቡ ጊዜ ነገር ግን አንድ መለኮታዊ ኃይል ተገለጠ። ይህም ኃይል ሁሉም እንዳይናገሩ ዲዳ አድርጓቸው በመካከላቸው አልፎ ሄደ ይላል። ሃሌሉያ! በመካከላቸው ስላሳለፍከን ልጥሉን ባሰቡ እግዚአብሔር ሊደፉን ባሰቡ አንተ የፈጠርከን ለአንተ የተፈጠርንበትን ሁኔታ ለአንተ የተፈጠርንበትን ነገር የመፈጠራችንን ፐርፐዝ ስናገኝ የደነገጡ አጋንንቶች በተለያየ መሰናክልና ፈተና በተለያየ አይነት መንገድ ልጥሉን ባሰቡ
ሰዓት በመካከላቸው ስላሳለፍከን፣ በመካከላቸው ስለመራህን፣ በመካከላቸው ድል ስለሰጠህን፣ በመካከላቸው እንደገና ስላቆምከን፣ በመካከላቸው አለመነካታችን ስለሆንክ እግዚአብሔር ሆይ መደበቂያችን ሆይ እናመሰግናለን። አቅማችን ሆይ እናመሰግናለን። መሸፈኛችን ሆይ እናመሰግናለን። በጌታ በኢየሱስ ስም ጠላት ተስፋ የቆረጠው በዚህ ነው። ጠላትን ግራ ያጋባኸው በዚህ ነው። ጠላትን ኮንፊውዝ ያረከው በዚህ ነው። አጋንንቶችን ራዳራቸውን የመታ እግዚአብሔር እኛን ዲቴክት እንዳያደርጉ፣ እኛን እንዳያውቁን፣ እኛን እንዳይገምቱን ያደረክ አፋቸውን አይናቸውን ያፈዘስክ እግዚአብሔር ሆይ ስምህ ይባረክ። ስምህ ይባረክ። ጌታ ሆይ እናከብረሃለን። ከፍ አረጋለሁ። ከወዳጆቼ ጋር ከፍ አረጋለሁ። እቤቴ ውስጥ ታምራት ስለሚሆን አመሰግናለሁ። ጨለማ ስለሚመታ አመሰግናለሁ። ወጥመድ ስለሚሰበር አመሰግናለሁ። እግዚአብሔር ሆይ አሁንም ስለምትመራን ስለቀረብከኝ መንፈሴ ውስጥ የምትኖር መጽሐፍ እንደዚህ ይላል፣ ሰውነታችሁ የእግዚአብሔር መቅደስ እንደሆነ አታውቁም? ምን ይላል? የእግዚአብሔር መቅደስ ነኝ፣ እግዚአብሔር ይኖርብኛል። ሕያው አምላክ በውስጤ ያለ ይሄ ይመራኛል፣ ይሄ ይታደገኛል፣ ይሄ አምላክ ሕይወት ይሆነኛል፣ ይሄ አምላክ ወደ አዲስቷ ኢየሩሳሌም ወደ ሰማይ ያደርሰኛል፣ ወደ እግዚአብሔር ከተማ ያስገባኛል። ሃሌሉያ። መሪዬ ስለሆንክ አመሰግንሃለሁ። መንገዴ ስለሆንክ አመሰግንሃለሁ። ኃጢአቴን ስላጠብከው አመሰግንሃለሁ። ጨለማዬን ስላስወገድከው አመሰግንሃለሁ። ብርሃን ስለሆንከኝ አመሰግንሃለሁ። ተስፋ ስለሆንከኝ አመሰግንሃለሁ። ጠላት እንዳያገኘኝ የዕዳን ጽሕፈት ከላይ ላይ ስላንከባለልክ ስለቀደድክ አመሰግንሃለሁ። ሞት ስላላገኘኝ አመሰግንሃለሁ። ስላልተፈረደብኝ አመሰግንሃለሁ። አመስግኑ፣ እግዚአብሔርን አመስግኑ። እግዚአብሔር እናንተን ስለቀረበ ብቻ አመስግኑት። አከብርሃለሁ። ስለ ቤተሰቦቼ አመሰግናለሁ። ሃሌሉያ። እግዚአብሔርን እናመስግን። ዙሪያችን ላይ ስላሉ ሰዎች አመስግኑ። ስለ ልጆቻችሁ አመስግኑ። ያገባችሁ ስለ ትዳራችሁ አመስግኑ። የምትሰሩ ስለ ስራችሁ አመስግኑ። ስራዬ ምኑን ተቀየረና ካላችሁ እንደውም የሚቀየረው እያመሰገናችሁት፣ እንደውም የሚለወጠው ታሪክ የሚቀየረው አዳዲስ በሮች የሚከፈቱት እያመሰገናችሁ። ሃሌሉያ። ሁሉም ነገር ሲደላደል ካመሰገናችሁ እናንተ ስጋውያን ናችሁ። ነገር ግን ሳይሆን በፊት ነገሩ ሳይፈጸም ነገሩ ሳይከናወን በፊት እንደ ኢየሱስ ክርስቶስ አልዓዛር ፊት ቆማችሁ ስለሰማኸኝ አመሰግናለሁ ማለት ይሄ ነው ትክክለኛ ምስጋና። እግዚአብሔር የሚፈልገው መስዋዕት ይሄ ነው። ነገሩ ስለሆነ ሳይሆን በፊት እንደሚሆን አምናችሁ ማመስገን። ሃሌሉያ። አባቴን ስለረዳኸው፣ እናቴን ስለምትረዳት፣ ቤተሰቦችን ስለምታግዝ፣ የሚሰሙኝን ሰዎች በሙሉ በዚህ ሰዓት ከእኔ ጋር እየጸለዩ ያሉትን ሰዎች እየረዳቸው ስለሆነ፣ እግዚአብሔር እያነቃቃቸው ስለሆነ፣ መንገዳቸውን በብርሃን ስለምትሞላው፣ ነገ ሲወጡ ጠላት ስለሚፈራቸው፣ ጨለማ ስለሚደነግጥ፣ ስለነሱ የታቀዱ የአጋንንት እቅዶች ሁሉ ስለሚከሽፉ፣ ወጥመድ ስለሚሰበሩ፣ በእነሱ ላይ የተዘረጉ የቁጣ አንደበቶች በሙሉ ስለሚታጠፉ አመሰግንሃለሁ በጌታ በኢየሱስ ስም። ከሰው ልጅ መሃል ቁጣ ስለሚበርድ፣ ከቤተ ክርስቲያን አካባቢ ቁጣ ስለሚርቅ፣ አገልግሎታቸው ላይ የሚቆጣ፣ ስራቸው ላይ የሚቆጣ፣ እንዳያገለግሉ ጠፍንጎ የያዛቸው፣ በስራ በቤተሰብ በተለያየ ጉዳይ ቢዚ ያደረገ፣ የህይወታቸው አካል ያደረገ፣ እያንዳንዱን ነገር በእርሱ ቁጥጥር ውስጥ ለማኖር የፈለገ የፈርዖን መንፈስ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ስለሚቆረጥ አመሰግንሃለሁ። እነርሱ ያመሰግኑሃል፣ እነርሱ ያከብሩሃል፣ እነርሱ ያመልኩሃል፣ ቤተሰቦች ያመልኩሃል፣ የሚያውቁኝ ሰዎች በሙሉ ያመልኩሃል። መንገዳቸውን ስለምታበራ አመሰግንሃለሁ። ብርሃን በመንገዳቸው ስለሚመጣ አመሰግንሃለሁ። ጥፋት ስለማይሆንባቸው አመሰግንሃለሁ። ድንገተኛ አደጋ ለዘላለም ስለማያገኛቸው አመሰግንሃለሁ። ከነርሱ መሃል አንድ ሰው ስለማይጎል አመሰግንሃለሁ። ልክ ለጳውሎስ መጥተህ በዛ እግዚአብሔር 14 ቀን ሙሉ ፀሐይና ጨረቃ ባላዩበት፣ ባልበሉበት፣ ባልጠጡበት ጭጋግና ደመና ሸፍኗቸው መርከብ ተሰባብሮ በእንደዚህ አይነት ስቃይ ውስጥ ባሉበት ሰዓት መጥተህ ተስፋ የሰጣቸው ነገር አላበቃም፣ ገና ትደርሳለህ ያልኩ ነው እንጂ የሚያደርስ መርከቡ አይደለም። የነገርኩ ቃል ላይ ቁጭ ብለህ ትሄዳለህ እንጂ መርከቡ አይደለም ያንተን ዕጣ ፈንታ የሚወስነው። ስራህ አይደለም፣ ጤንነትህ አይደለም፣ ቤተሰቦችህ አይደለም፣ ያስካቸው ነገሮች አይደሉም። የሚያደርስ እኔ የነገርኩ ቃል ነው ብለህ እንደገና ተስፋን፣ እንደገና አቅምን፣ እንደገና ጉልበትን የሰጠን ቃል ነገርከው። እንደዚህ አልከው፣ በዚህ ከቆሙት መሃል የአንድም ሰው ነፍስ አጠፋምና አይዞ ተነስታችሁ ጉዟችሁን ቀጥሉ እንዳልከው በጌታ በኢየሱስ ክርስቶስ ስም እናገራለሁ። በህይወቴ ላይ እናገራለሁ። በቤተሰቦቼ ላይ እናገራለሁ። በሚሰሙኝ ሰዎች፣ አሁን ይህንን ጸሎት እያዳመጡ እየጸለዩ አብሮኝ እየተጉ ባሉ ሰዎች ላይ እናገራለሁ። በጌታ በኢየሱስ ስም መርከቡ አይደለም የሚያደርሳችሁ፣
በናዝሬቱ ጌታ በኢየሱስ ስም ትሻገራላችሁ የሚል ቃል እግዚአብሔር የሰጣችሁ ተስፋ እግዚአብሔር የነገራችሁ ቃል ላይ ቁጭ ብላችሁ ትደርሳላችሁ። እግዚአብሔር ያለው ቃል እስካልታጠፈ ድረስ መርከቡ ቢሰባበርም የናንተ ፍጻሜ ዛሬ ላይ አይደለም። የናንተ ፍጻሜ እግዚአብሔር ያላችሁ ቦታ ነው። የናንተ መጨረሻ እግዚአብሔር የነገራችሁ ስፍራ ላይ ነው። አንቺ እንደዚህና እንደዚያ ሆኖ ያበቃለታል ብለው ሰዎች ቢናገሩ፣ ሁኔታ ቢናገር፣ ቤተሰቦቻችሁ እንኳን ሳይራሩ አዝነው ቢናገሩ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ያላችሁ ኪዳን ዛሬ ይታወሳል። ዛሬ ትዝ ይለዋል ጌታ፣ ኪዳኑን ያስባል። ድንገተኛ የሆነ መልአክ በመንገዳችን ይምጣ። ድንገተኛ የሆነ የእግዚአብሔር እጅ፣ የሚያስቀጥል እጅ፣ ተስፋ የተቆረጠባቸውን ነገሮች የሚያድስ እጅ፣ እንደገና ቃሉን የሚልክ ቃሉን ላከ ፈወሳቸውም ከመከራም አዳናቸው እንደሚል በጌታ በኢየሱስ ክርስቶስ ስም ቃሉን ልኮ የሚፈውስ ቃሉን ልኮ የተበላሸን ነገር ተስፋ የሚሰጥ ቃሉን ልኮ መልአኩን ልኮ እንደገና ተስፋን የሚያለመልም 14 ቀን ሙሉ የደከመን ጭንቅላት 14 ቀን ሙሉ የደከመን ነፍስ የሚያበረታ በጌታ በኢየሱስ ስም አምላካዊ ድምጽ በመንገዳችሁ ይምጣ። አምላካዊ ድምጽ ስራችሁ ላይ ይምጣ። አምላካዊ ድምጽ ሱቆቻችሁ ላይ ይምጣ። አምላካዊ ድምጽ ንብረቶቻችሁ ላይ ይምጣ። አምላካዊ ድምጽ በልጆቻችሁ ጉዳይ፣ በትዳራችሁ ጉዳይ ላይ ይምጣ። አምላካዊ ድምጽ ቤተሰብን እንደገና የሚያጸና ድምጽ፣ ቤተክርስቲያን ላይ ያላችሁን አገልግሎት እንደገና ሰርቫይቭ እንዲያደርግ የሚያደርግ ህይወትን እንዲዘራ የሚያደርግ መንፈስ እንዲሸት የሚያደርግ ስራችሁ ላይ መንፈስ እንዲሸት የሚያደርግ በጌታ በኢየሱስም ከሰው ጋር ስትገናኙ በመካከል ጣፋጭ እንዲሆን ያንን ግንኙነት የሚባርክ የአምላክ ድምጽ፣ የአምላክ እድል፣ የአምላካዊ የሆነ ያ የሰማይ ኃይል በጌታ በኢየሱስም እንዲመጣ ጸለይኩ። በጌታ በኢየሱስም በእናንተና በጉዳዮቻችሁ መሃል፣ በእናንተና የእግዚአብሔር የተስፋ ቃል መሃል የገባ እነዚህ ደባልቅ የሆኑ መናፍስቶች በክርስቶስ ኢየሱስም እንዲመቱ ጸልያለሁ። ሰለሞን እንዳለ በእኔና በውዴ መሃል የሚገቡትን ጥቃቅን ቀበሮችን አሳዳችሁ ያዙልኝ እንዳለ እነዚህን የቀበሮ መናፍስቶችን፣ እነዚህ ነገር የሚያጠፉ፣ ነገር የሚያበላሹ፣ ነገር የሚያቀበዘብዙ፣ እነዚህ ነገርን ትክክለኛ ቴምፖ ላይ እንዳይሄድ የሚያደርጉ በጌታ በኢየሱስ ክርስቶስ ስም ዛሬ በመንፈስ ቅዱስ እሳት እንዲበሉ ጸልያለሁ። ከዙሪያችሁ ላይ እንዲበሉ ጸልያለሁ። ከኔ ጉዳይ ላይ እንዲበሉ ጸልያለሁ። እግዚአብሔር ካለኝ ቴምፖ ነገርን የሚያበላሹ በጌታ በኢየሱስ ስም የሰላም አምላክ ነው። መጽሐፍ እግዚአብሔር ቃል እንደሚናገር አምላካችን የሰላም አምላክ ነው እንጂ የሁከት አምላክ አይደለም ይላል። እንግሊዘኛው እንደዚህ ይላል፣ አምላካችን የሰላም አምላክ ነው ይልና የኮንፊውዥን የግራ መጋባት አምላክ አይደለም ይላል። በጌታ በኢየሱስ ክርስቶስ ኮንፊውዝ የሚያደርጉ ግራ የሚያጋቡ እግዚአብሔር የሰላም አምላክ ሆኖ ሳለ ነገር ግን የአምላክን ድምፅ ሳይሆን የራሳቸውን የጨለማን ዓለም ድምፆችን የሚያስተጋቡ በክርስቶስ ኢየሱስም ከነና ካንቺ ካንተና ከኔ በጌታ በኢየሱስም ከቤተሰቦቻችሁ ከስራችሁ ላይ ከስራዬ ላይ ከሚሄድበት መንገድ ከእያንዳንዱ እርምጃ ከእያንዳንዱ እቅዴ ነገ ጧት ከማቀደው ከነገ ወዲያ ከማቀደው ከማስተካከላቸው ነገር በሙሉ እንዲጠረጉ ጸልያለሁ። ይጠረጉላችሁ። ከምታስቡት ነገር ላይ ይጠረጉ። ቀናችሁ ላይ ቀድሞ የተመደቡ ይጠረጉ። መንገዳችሁ ላይ ቀድሞ የተመደቡ ይጠረጉ። እግዚአብሔር ካላችሁ ነገር ላይ ቀድሞ የተመደቡ ከሚቀጥሉት ዓመታቶቻችሁ ላይ ከሚቀጥሉት ጊዜያቶቻችሁ ላይ ከሚቀጥሉት እቅዶቻችሁ ላይ ከሚቀጥሉት 10 እና 20 ዓመት ላይ እንዲጠረጉ ጸልያለሁ። የአጋንንት አጭር ዘመን እቅድ፣ የረጅም ዘመን እቅድ፣ የቀናት እቅድ፣ የሰዓታት እቅድ፣ የደቂቃዎች እቅድ በክርስቶስ ኢየሱስም እንዲፈርሱ ጸልያለሁ። እናገራለሁ፣ እናመልጣለን። እናገራለሁ፣ በጌታ በኢየሱስም ሰው እንሆናለን። እናገራለሁ፣ እግዚአብሔር በእኛ ይጠራል። እናገራለሁ፣ መንገዳችን ላይ መልካሙን እናገራለሁ። የክርስቶስ ኢየሱስ የለውጥ መንፈስ በላያችን ላይ ይገለጥና ነገራችን ተለውጦ እኛ ተለውጠን ታሪክ ተቀይሮ እግዚአብሔር በስማችን በሕይወታችን ላይ ይጠራል። ሰዎች እኛን ሲያስቡ ያ ኢየሱስ የቀየረው ሰው ይባላል። ኢየሱስ የቀየራት ሴት ይባላል። በጌታ በኢየሱስ ስም እንጮሃለን፣ እንለወጣለን። እንጮሃለን፣ ነገር ይቀየራል። እንጮሃለን፣ ተስፋ የተቆረጠበት ጠላት የፈነጨባቸው ነገሮች ዛሬ እንደገና ተስፋ ይዘራባቸዋል። ሃሌሉያ። ለዚህ ነው የእግዚአብሔር ቃል ሲናገር አባቶቻችን ጮኹም አመለጡ ይላል። ጮሆ አለማምለጥ የለም። ጮሆ ጸጥ ማለት የለም። ጮሆ መስመጥ የለም። ጮሆ መቅረት የለም። ጮሆ በዛው መቀበር የለም። በጌታ በኢየሱስ ስም ከጮሁ ማምለጥ አለ። ከጮሆ እግዚአብሔር ይገለጣል። ጮሃለችና አትገደልም ይላል ዘዳግም መጽሐፍ ላይ። ያቺ ሴት ስለ ጮኸች ነው የምትገደለው። ያልጮኸች ሴት ብዙ ተገድላለች። ከዛ በፊት ሕጉ ፈርዶባታል። ስለ ጮኸች ብቻ አድኑኝ የሚል ድምፅ ስላሰ
አሰማች። እኛ ደግሞ ወደ እግዚአብሔር ድምፃችንን እናሰማለን። አሁን አድነን እንላለን። ነገሮቻችን ይዳኑ፣ ነገሮቻችን ይትረፉ፣ ነገሮቻችን በኢየሱስ ክርስቶስም ተስፋ ይዘራባቸው። ዛሬ በናዝሬቱ ጌታ በኢየሱስ ስም ስለ ጮህን መልካም ይሆናል። ስለ ጮህን እግዚአብሔር ይመጣልናል። የጤሜዎስ ልጅ በርጤሜዎስ ሆይ ማረኝ ብሎ ያ መንገድ ላይ ቁጭ ብሎ ይለምን የነበረው ሰው ሲጮህ ኢየሱስ ዞር ብሎ አየለት። ኢየሱስ ዞር ብሎ መጣለት። መጥቶም አዳነው፣ አይኑን አበራ። ዝም በል ያሉት ሰዎች እያሉ ዝም በል ያሉትን ሰዎች ተጋፈጠለት። ዝም በል ያሉትን ሰዎች አልፎ መጣለት። ዝም በል ያሉት ሰዎች ሲመጣ መከልከል አልቻሉም። ሊከፍትለት አይኑን ሊያበራለት ሲል ኢየሱስን ማስቆም አልቻሉም። ሃሌሉያ! ነገሮቻችን መቋቋም እስከማይችሉ ድረስ፣ አጋንንቶች መቋቋም እስከማይችሉ ድረስ እንዳይሆን የሚፈልጉ ኔጌቲቭ የሆኑ ነገሮችና ኔጌቲቭ የሆነው የጨለማ ዓለም በሙሉ መቋቋም እስከማይችል ድረስ የሆነ የእግዚአብሔር እርዳታ በጌታ በኢየሱስም በእኔና በእናንተ ሕይወት ላይ ይገለጥ። ዛሬ ይገለጥ። አባት ሆይ ስምህ ይገለጥ፣ ክብርህ ይገለጥ፣ ታሪክ ይቀየር በጌታ በኢየሱስም። ጩኸታችሁን ሰምቼ ወረድኩ በለን። የእስራኤልን ልጆች ታሪክ ልትቀይር እንደመጣ፣ የእስራኤልን ልጆች የባርነትን ቀንበር ከላያቸው ላይ ልሰብር እንደመጣ ዛሬ በእኔና በወዳጆቼ ፊት ላይ ያለውን እንን ጋሬጣ ልታነሳ፣ ጨለማን ልታስወግድ፣ ሐዘንን ልትቀይር፣ ዙሪያችንን እያንዣበበ ያለ ያልተቋጩ ጉዳዮቻችንን ልትቀይርና እግዚአብሔር ሆይ ፈርዖን ካበዛባቸው ሲስተም ነፃ ልታወጣቸው ስትመጣ እግዚአብሔር ሆይ እንደዚህ አልክ፣ እስራኤልን ልጆች ጩኸት ሰምቼ ወረድኩኝ እንዳልክ በጌታ በኢየሱስ ስም ዛሬ እንጮሃለን። ይኸው እንደ እስራኤል ልጆች ዛሬ እንማጸናሃለን፣ ስምህን እንጠራለን። ታሪክ እንደምትቀይር እያወቅን፣ ነገር እንደሚያብብ እያወቅን አምነን ነው ምንጮኸው። እግዚአብሔር ይመጣልናል ብለን ነው ምንጮኸው። መለኮት በእኛ ትይዩ ይገለጣል ብለን ነው ምንጮኸው። ታሪክ ይቀየራል። ነገር እየተበላሸ እንዳለው አይቀጥልም። ህይወት አሁን እየሄደበት እንዳለው አይነት አሰቃቂ መንገድ አይሄድም። እግዚአብሔር ሆይ በቃ ትላለህ። እግዚአብሔር ሆይ ትገለጥበታለህ። እግዚአብሔር ሆይ ስርዓትን ትቀይራለህ። ጌታ ሆይ እንጠራሃለን። ጌታ ሆይ እንጠራሃለን። መንገዳችንን ቀይረው። ይሄ መንገድ ላንተም ለኔም አልተመቸም። ይሄ መንገድ ካንተ ጋር ላለን ህይወትም እየተመቸ አይደለም። እግዚአብሔር ሆይ ቀይረን በጌታ በኢየሱስ። አንተ ብዙ መንገድ አለ። አንተ ብዙ መንገድ ታውቃለህ። አንተው ራስህ መንገድ ነህ። አንተ በምድረ በዳ ምንጮችን በበረሃ መንገድን ታበጃለህ። መንገድ በሌለበት መንገድ መፍጠር ትችላለህ። መንገድ አይወጣውም ተብሎ በታሰበበት ጎዳና አለ አንተ ተገልጠ ታሪክ ቀይረ ያንን ሰው ለውጠ እግዚአብሔር ለብዙ ሰዎች ምስክር ታደርጋለህ። ሕያው ምስክር በየቦታው ያለህ አምላክ ሆይ እጠራሃለሁ በጌታ በኢየሱስም። እኔንም ሕያው ምስክር አድርገኝ፣ የሚሰማውንም ሰው ሕያው ምስክር አድርግ። በዚህ ሰዓት እግዚአብሔር ረዳው እንድባል በጌታ በኢየሱስም ለለውጥ አድርገን፣ ለብዙ ሰዎች ሕይወት አድርገን፣ ለብዙ ሰዎች መንገድ አድርገን፣ ለብዙ ሰዎች ታሪክ መቀየር ምክንያት አድርገን፣ ለብዙ ሰዎች ድህነት መወገጃ ምክንያት አድርገን፣ ለብዙ ሰዎች የበሽታው ፈውስ አድርገን፣ ለብዙ ሰዎች ክርስቶስን ማወቂያ መንገድ አድርገን፣ ለብዙ ሰዎች እግዚአብሔር ሆይ ያችን ሳምራዊቷን ሴት ከዛ ጉድጓድ ከያዕቆብ ጉድጓድ ላይ ውሃ ልትቀዳ ባለችበት ሰዓት መጥተ በሰማርያ ሊያልፍ ግድ አለው ብሎ መጽሐፍ እንደሚናገር ግድ ብሎ አልፈ ሕይወቷን ቀይረ በሷ ምክንያት ሙሉ ሰማርያ ወንጌል እንዲሰማ ኢየሱስን እንዲያውቅ ምክንያት እንዳደረካት እንደዛው አድርገን ግድ በልህ ዛሬ በዚህ ምሽት በእኛ በኩል እንድታልፍ፣ ግድ በልህ ዛሬ በኔ ቤት በኩል እንድታልፍ፣ ግድ በልህ ዛሬ በቅዴ በኩል እንድታልፍ፣ ግድ በልህ ዛሬ እግዚአብሔር በአገልግሎት መንደሬ እንድታልፍ፣ ግድ በልህ መንፈስ ቅዱስ ሆይ፣ ግድ በልህ የእግዚአብሔር ዓለም ሆይ፣ ግድ በልህ የዙፋን ድምፅ ሆይ፣ ግድ በልህ የመንፈስ ቅዱስ ሆይ፣ ግድ በልህ እግዚአብሔር ሆይ በጌታ በኢየሱስ እጸልያለሁ። ግድ በልህ አባት ሆይ፣ ግድ በልህ በእኛ በኩል እለፍ፣ በቤታችን በኩል እለፍ፣ በታሪካችን በኩል እለፍ፣ የእኛ መልካም ባልሆኑ መንገዶች በኩል እለፍ፣ እኛ ባለንበት ኢንቫይሮመንታችን በኩል እለፍ። የእኛን አካባቢ ቀይር፣ የህይወታችን መዋያ ቀይር፣ የእኛን ሰፈር ቀይር በጌታ በኢየሱስም። ህይወት የሚውልበትን ሰፈር በጌታ በኢየሱስም ለእኔ ምቹ ያልሆነን አትሞስፌር ቀይር። ግድ በልህ እዛ ጉድጓድ አካባቢ እንደመጣ እዛ ሰማርያ አካባቢ እንድታልፍ ብዙ መንገዶች እያሉ አልፈህ እንደመጣ ግድ እንዳለ ልክ እንደዛ የመኳንንትን ህይወት ልትቀይር ግድ ይበልህ። የሚሰሙኝን ሰዎች ህይወት ልትቀይር በነሱ ህይወት በኩል እንድታልፍ ዛሬ በዚህ ሌሊት ግድ እንድልህ እጸልያለሁ። ግድ ይበልህ መንፈስ ቅዱስ ሆይ በጌታ በኢየሱስ ስም ዛሬ ታሪክ ሊቀየር፣ ዛሬ ሁኔታችን ሊቀየር፣ ዛሬ መንገዳችን ሊቀየር፣ ደግመን የምንጠማበትን ውሃ እንዳንቀዳ ከዛች
ከምንኩራራባቸው ስራዎቻችን፣ ከዛ ከምንኩራራበት ከያዕቆብ ጉድጓድ አንተ ትበልጣለህ እንድንል በጌታ በኢየሱስም ልትገላግለንና ከወጋችን ልትገላግለን፣ ከአጥባቂነታችን ልትገላግለን፣ ከድህነታችን ልትገላግለን፣ ከበሽታ ልትገላግለን፣ ከሩቲን ከዚህ ከህይወት አዙሪት ልትገላግለን በጌታ በኢየሱስም እንድትመጣ ጸልያለሁ። ግድ ይበልህ መንፈስ ቅዱስ ሆይ ልትጎበኘኝ ግድ ይበልህ። ቤቴን ልትባርከው ግድ ይበልህ። ህይወቴን ልታድሰው ግድ ይበልህ። ታሪክ ሊቀየር ግድ ይበልህ። በቃኝ፣ እንደዚህ መኖር በቃኝ፣ እንደዛች ሳምራዊቷ ሴት ህይወት መኖርን በቃኝ ልበል። እግዚአብሔር ሆይ እላለሁ በቃኝ፣ በቃኝ፣ እንደዚህ መንከራተት በቃኝ። እቀዳለሁ ያልቃል፣ እመጣለሁ እንደገና እቀዳለሁ ያልቃል፣ እንደገና እመጣለሁ እቀዳለሁ ያልቃል። እንደዚህ አይነት ደግሜ የምንጠማበት ደግሞ ውሃ የሚያስፈልገኝ ደግሞ የምንከራተትበት ደግሞ የሚበደርበት ደግሞ ፋይናንስ አልቆ የሚቸገርበት ደግሞ መንገድ ጠሞብኝ እግዚአብሔር ሞገስ በማጣት የተንከራተትኩበት ዘመን ይብቃ። ይብቃ በጌታ በኢየሱስ። ታሪክን ቀይር፣ መንገድን ቀይር፣ ህይወትን ቀይር። እግዚአብሔር ሆይ ሰላማችንን አስፍንልን። በሄድንበት በሙሉ በረከት አድርገን፣ በደረስንባቸው ቦታዎች በሙሉ ሰላም አድርገን ያንተ አምባሳደር እንሁን። የመለኮትን መንገድ የምናስተጋባ፣ የእግዚአብሔርን ኃይል የምናስተጋባ። እግዚአብሔር ሆይ ሰዎች እኛን ሲያስቡ አንተን የሚያስቡበት መንገድ ከፋች አድርገን፣ በር ከፋች አድርገን፣ ለትውልድ በር አድርገን። እግዚአብሔር ሆይ በጌታ በኢየሱስ ሰላም የሚያመጣ መንገድ የሚቀይር ትውልድ አድርገን። ሃሌሉያ። በዚህ ያለፍክ ስለሆነ አመሰግናለሁ። ህይወቴ ስለወጥ ይሰማኛል። የብዙ ሰዎች መንገድ ሲቀየር ይሰማኛል። የኔ ቤት ታሪክ ሲቀየር ይሰማኛል። ዛሬ ግድ ስልህ ይሰማኛል። መንፈስ ቅዱስ ሆይ የመንፈስ ምስክርነት ውስጥ የገባ አመሰግናለሁ። ታሪክ ተቀየረ፣ መንገድ ተቀየረ፣ ህይወት ተቀየረ፣ ይሄ አዙሪት ተቀየረ፣ ይሄ የህይወት መንገድ ተቀየረ። የሴሪን ተራራ መዞር በቃ፣ የሴሪን ተራራ መዞር በቃ። አንዳንድ ጊዜ ለእኛ እግዚአብሔር ይሰለቸዋል ታውቃላችሁ። ሃሌሉያ። የሴሪን ተራራ መዞር በቃል። ይህንን ተራራ መዞር በቃ። ከዚህ በኋላ ተሽከርክሮ እዛው የሆነ ህይወት፣ ሄዶ ሄዶ እዛው የሆነ ህይወት፣ ሰርቶ ሰርቶ እዛው የሆነ ህይወት፣ ጸልዮ ጸልዮ እዛው የሆነ ህይወት፣ አንብቦ አንብቦ እዛው የሆነ ህይወት በጌታ በኢየሱስም በቃ። ይሄ ምሽት የማብቂያ ምሽት ነው። ይሄ ምሽት እግዚአብሔር ማህተብ የሚመታበት ምሽት ነው። ይሄ ምሽት መለኮት ለኛ መለኮት ለኛ አፕሩቫል የሰጠበት ምሽት ነው። ይሁንታን ያገኝንበት ምሽት ነው። ሃሌሉያ። አክብሩት እግዚአብሔርን፣ አመስግኑት እግዚአብሔርን፣ ጸልዩ እግዚአብሔር ፊት። ደግማችሁ ጥሩ ስሙን፣ ደግማችሁ አመስግኑ። አሁን እግዚአብሔር ፊት የምንጸልይበት ትክክለኛው ሰዓት ላይ ደርሰናል። እንደገና ጸሎትን የምንጮህበት ትክክለኛ ሰዓት ላይ ደርሰናል። እግዚአብሔርን የምንጠራበት ሰዓት ነው። ጥሩት እግዚአብሔርን፣ ይመጣልናል በጌታ በኢየሱስም። አሁን ታሪክ የሚቀየርበት ሰዓት ነው። ትክክለኛ እግዚአብሔር ፊት የምንጠራበት ሰዓት ነው። ልክ እያለፈ አግኝተነዋል እግዚአብሔርን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር በሚገኝበት ሰዓት ፈልጉ፣ ቀርቦም ሳለ ጥሩት ይላል። አሁን እግዚአብሔር የቀረበበት ሰዓት ነው። ይሄ ከዚህ በፊት የነበሩት ደቂቃዎች እግዚአብሔርን የፈለግንበት ሰዓት ነው። የቱ ጋር ነህ ያልንበት ሰዓት ነው። አሁን ደግሞ ቀርቦናልና እንጠራዋለን። የእግዚአብሔርን ቃል አልፈን የምናምነው ሌላ ነገር የለም። አሁን የምናምነውን ቃል አግኝተናል። ቀርቦ ሳለ እንጠራዋለን። በምስጋና እንደገና እንጠራዋለን። እግዚአብሔር ሆይ አመሰግንሃለሁ። ስለ ስራ አመሰግንሃለሁ። ስለማከናውናቸው ነገሮች አመሰግንሃለሁ። ድምፅህን እየላክልን ስለሆነ እናመሰግናለን። በሮች እየተከፈቱ ስለሆነ እናመሰግናለን። በእኛ ፊት የተከፈቱ በር ስለሰጠህን፣ በእኛ ፊት የተከፈተን በር ስለሰጠህን፣ በእኛ ፊት የተከፈቱ ደጆችን ስለለቀክልን እናመሰግንሃለን። እግዚአብሔር ሆይ ስንበላ ስንጠጣ ስለጠበከን፣ ታሪክ ስለተቀየረ፣ ዛሬ እንደ ትላንት ስላልሆነ እግዚአብሔር ሆይ አሁን ተስፋ ስለሰጠህን፣ መንገድ ስለከፈትክልን አባት ሆይ እናመሰግንሃለን።